عمك كيف يا كيف تمام؟ كويس؟ والله أنا سوداني ماشيين دبي أنا داير شغل تعال شنو أنا نسواك سواك تعرف عربيك تسمع كلام؟ بناتي أمرني وروز بالله تترتر ترجمان ما في مع التحني زول منتنو أمريكا تريش شكله إنجي ترجمي على سليلا سوي ترجمان لانشي ترجمان يا ترجمي سلينا قرر أنت ترجمان دار شنو إيجنسي مش يا إيجنسي دار دوغسو إيجنسي نو yes دوغسو إيجنسي yes understanding you know I'm driving you know ماشين داري برا دا نشتغل وين تاني في بودي جارد ما مشكلة نشتغل إذا كله حاجة ما في يعني لأن نسمع كلام كده بيننا هو أتبل زنبلة راسي اللي راسه قدام دفلك هرجة دولة سلكو الزنوبة إيه نوبة لزين سند يسموه يا تبل هلا الزنوبة اوكي انا انجلي يو ادمي ገና 17 17 እኮ እንደውም በጣም ብዙ እኮ ነው አይኑ እኮ 17 ማለት በጣም ብዙ ነው 10 እንወስዳለን እንዴ 10 እንወስዳለን ዋና ፍላጎት ነው ገባሽ አይደል አሁን የሰው ልጅ ለምሳሌ የሰው ልጅ ለመሄድ ከፈለገ ካጓጓ ባይጓጓ እንኳን ማለት ነው እንሄድ ብዬ ይሸጣል አይሽ እነሱ አንቺ ወቅቶ አንቺ ዝም መናጤ ዳህ አርጋው በት ያስቀምጣው አንቺ ክሎ አርጋው እኮ አቤት መርዝ ናት መርዝ እንደነሱ ክው የለም ሙላጭ ነው የሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ ሼር ሰብስክራይብ በማድረግ አሁን አረበን ባንዶል አቤቴ ሎ ዳይ ፍላታይ نعم مشكلة ايه يداس سنو اي يداس ايه يا بنتي ايش اي هربنا نغركو اي انشلم يا بنت مشكلة ايش ارى لك قالوا ما لك قالوش استرجم الناس لي ايش يا بنت اي مادام السلام عليكم يا عمك كيف يا كيف تمام كويس والله أنا سوداني ماشيين دبي أنا داير شغل تعال شنو أنا نسواك تعرف عربيك تسمع كلام؟ بناتي أمرني وروز بالله تترتر ترجمان ما في مع التحني زول منتنو أمريكا تريش شكله إنجي ترجمي على سليلا سوي ترجمان لانشي ترجمان يا ترجمي سلينا قرر أنت ترجمان دار شنو إيجنسي مش يا إيجنسي دار دوغسو إيجنسي نو yes دوغسو إيجنسي yes understanding you know I'm driving you know ماشين داري برا دا نشتغل وين تاني في بودي جارد ما مشكلة نشتغل إذا كله حاجة ما في يعني لأن نسمع كلام كده بيننا هو أتبل زنبلة شنو؟ مننا هو متنو وأوا شنو؟ ما تعرف كلام عربي تسمع؟ أنت يمشي الناس تيجي هنا تودي بلده أرى راسي تجيب شيء هنا بلا تستقبلني تجيب بلده تجيب تهاني هنا أنا داير شنو الشكر إنه باسبورت في ستتنو أمارينيا بيتنو أباته سمع
ዶግሶ ስላለ እንግሊዘኛ መስሎ ነው መጣው ያጋባው ዝም ብለህ የለም ስራ ፈልጌን ወደ ውጭ ሄጄ እና እንደዛ አትልም እንደ ታዲያ ዋ ያልክ እኮ እኔ ትንሽ ሱዳን ናሪፍ ከላም ላኪን ما نسمع ሱዳን يا ايوه ሱዳን ايوه انا السودان نكلم هيا نسمع كلام ثاني سوريا كلام ما اعرف لكن حبش كلام ما اعرف امارኛ تناغر امارኛ የለም شنو ثاني كلام عربيኛ نكلم كده انا دار شنو شغل نمشي برا نمشي برا كده دبي سعودي عربيا كده انا داير شغل دار شغل ثاني اي حاجه ما في مشكله ولا نظافه نغسل العربيه كله انا كويس هذا شغل تماما والله قالوا انت نيورو تعرف كلام فانا كلام يلم يا ንግግር የለም እኔ ምንም የማውቀው ነገር የለም አሁን አንተ አማርኛ እያወራ ነው አይደል ይሄ ቀጥለው በቃ ኖርማል የት ነው መሄድ የፈለከው ዱባይ ስራፈልግ ኤጀንሲ መተላል አሁን ኤጀንሲ መቶ እዚህ ይቸግራል ያማ ስራ ኤጀንሲ ፈልገ ከመጣ ላንተ ለስራው እኛ ችግር ሙሉ ዋስትና ወስደን እንልካለን አማርኛ የለም ጓደኛ ንጅቡ ዋለ ታሳይብ ዋል ጓደኛ የአማርኛ ከለም ኮይስ ፊታኒ ቢት ኒያስ ነጂታኒሽ ኮይስ አማርኛ የለም መደድ እንትን ይዘው መጣው እንደ ከዛ ጋር ድገምት ይዘው መጣው አረ አይለን እንደ ጠማማ መጀመሪያ ኩምቦ ያለ ለዚው ምንድን ነው አከለ እንደዚህ ብሎ መጣ አይለ አይ ፓራስ አረ ስንት አይነት ሰው ነው የሚመጣው አቤት ያቤት እኔ አንተ ብሎ ሰላም እንዴት ነሽ ሰላም ነው አርነት ነው እንዴት ነሽ እግዚአብሔር ይመስገን ሰላም ደህና ነሽ ደህና ኦኬ ስምሽ ማን ነው ስሜ ገነት ይባላል እናቴም ገነት እንጂ እንዴት ቆንጆ ነሽ ሽንኩርት ቲማቲም ምን ነበር የሚባለው አቮካዶ ሁሉ ፍሬሽ ነሽ አንቺ እንዴት እንደምታምሪ እናቴ ማን መስለሽ አባቴ ነው አባትሽ ሴቶች እንዳለ አባት ነው የሚወጣው ደስታ እሺ እና ዶግሶ ኤጀንሲ ነው አረብ ሀገር እንልካለን ሳውዲ አረቢያ እንልካለን ዱባይ እንልካለን አሜሪካ እንልካለን ካናዳ እንልካለን ፈረንሳይ እንልካለን እንግሊዝ እንልካለን ደሞ ሌላ ደሞች ምንድናት ሶሪያ እንልካለን ደሞ ኡጋንዳ እንልካለን ፈረንስ እንልካለን ጅንካይ እንልካለን ከፈለግሽ በደሰብ እንልካለን ያው እንደ እንትኑ እንደመጣጣ ነው አንቺ የት ለመሄድ ፈለግሽ እኔ እንኳን ያው እንደ ጓደኞቼ ወደ ዱባይ ነው መሄድ የምፈልገው ጓደኞች ዱባይ ሄዱ አረ ዱባይ እንልካለን ስንት አመትሽ ነው 15 አመት 15 አንቺ በጣም ብዙ ነው አፍንጫ የደረሰ ብዙ ነው አንቺ እንዴት ደስ እንደምን እኛ እኮ 9 አመት 10 አመት ሊደርሱ ሲሉ ቆርጤ 10 ሳይደርሱ እንልካለን እውነት አዎ እኔ እኮ ጓደኞቼ እድሜ ምናምን እያሉ አረ ታይ ነው ሱፐርኪ ዘንድሮ ሰብ በነገራችን ላይ ጓደኛ ለጓደኛ ጦር ነው ይባላል አሁን አንቺ ዞር ስትይ የሉም አይነሱ አሉ እንደ የት ናቸው የት ውጭ ዱባይ አረቢያ ናር ለዶ አይሽ እነሱ አንቺ ወቅቶ አንቺ መናጤ ደሃ አርጋው በት ያስቀምጣው አንቺ ክቡ አርጋው እኮ አቤት መርዝ ናቸው መርዝ እንደነሱ ክቡ የለም ሙላጭ ስለዚህ መሄድን የምትፈልግ አራ እናስታለን ምን ችግር አለ እንደ አንቺ የመሰለች ልጅ እንደውም ዳንቻ አይነቱ እኮ ነው የሚያስፈልገው ዳንቻ አይነቱ እዛ ማክ ቆይ እኔም ለው ብሩ ከተመጫለሽ ብሩን ችግር የለውም አመጣለሁ ከአባቴም ቢሆን ከእናቴም ቢሆን ደብቄ አመጣለሁ ችግር የለም ደብቀሽ ማለት ደብቀሽ ከደበቅሽም አሁን እኛ 10,000 ብር ነው ምን እንቀበለው ከደበቅሽም ከወሰድሽ አይቀር
አንድ 50 ሺህ ብር ገባሽን? አንድ 50 ሺህ ደግሞ ይፈጥናል። 50 ሺህ ብር ሲሆን አንቺ ለሽንት ሳትወጪ ነው ችግር ይሻልልኝ እንጂ ችግር የለም። ሽንት ቤት ሳትከብቺ ሄደሻል። እዛ ነው በቃ ደርሰሻል፣ ገብተሻል። ማን እንትንሽ ነው ድምፅሽ ነው ለምጠው ወላሂ እዛ አንቺ ሳታስበ እዛ ነው ሽንት ቤት የምትገባው። እኛ ፈጣን እንትን ማለት ዲሊቨሪ ማለት ከፈለግሽ እኔ ከፖስታ አጣጥፋል እንልካለን ለጫውታ ቢሆንሽ እና ፈጣን ነው። ደግሞ ከወሰድሽ ደህና ብር ውሰጂ። አሁን እኔ የምጠይቅሽ 10 ሺህ ብር ወስደሽ ምን ጥቅም አለው? ምን አይጠቅም። ገባሽ አይደል? በዛውም ደግሞ ከመሄድሽ በፊት ታስፈቅጃለሽ። መጀመሪያ 3 ቀን ትምህርት አፓረንት ነው ብለሽ ትወጫለሽ እና ወይንም ጉዞ ነው ብለሽ ትወጫለሽ። 3 ቀን እኔ ጋር ታድሪያለሽ። ገባሽ? ከዛ እዛ ነው ኮርሱ የምሰጠው ነው። አሁን ገብተሻል? ኮርሱ እዛ ሰጣለሁ። ኮርሱ እኔ ከሰጠሁሽ በኋላ ነው ሀረቦች ላይ የሚሰጠው። ገባሽ? እዛ ይሰጣሉ። በቃ ሁሉ ነገር ቀላል እና እኔ ችግር የለውም። የማስፈልግሽን ነገር በሙሉ እዚህ እኛ እናሟላለን። እኛ መስጠት ያለብንን ነገር እንሰጣለን። ስምሽ ማን ነበር ያልሽው? ስሜ ገነት። ገነቱ። እሺ ገነት። አባቴስ? መብራቱ። ገነት መብራቱ። ገነት መብራቱ። ሰላም። እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ነው? ደህና ነሽ? አለና ዶግሶ ኤጀንት ነው የሚባለው። ኦኬ ምን ፈልገሽ ነው? እንትን አረብ ሀገር ነው የሚፈልገው። ለማየት ፈልገሽ? ኧረ እንወስዳለን። እንዴት ነው ማለት እድሜሽ ጊዜሽ ደግሞ ያለው ነገር ቤተሰብ ጋር ያለሽ ነገር እንዴት ነው? ኦኬ እኔ እንግዲህ ያው እድሜ ገና ነው። ገና 17 ነው። 17 እኮ እንደውም በጣም ብዙ እኮ ነው። አይ ነው እኮ 17 ማለት በጣም ብዙ ነው። 10 እንወስዳለን እንዴ? 10 እንወስዳለን። ዋና ፍላጎት ነው። ገባሻል? አሁን የሰው ልጅ ለምሳሌ የሰው ልጅ ለመሄድ ከፈለገ ካጓጓ ባይጓጓ እንኳን ማለት ነው እንሂድ ብዬ እሸጣለሁ። ይሄ ስራ ነው። ገብቶሻል? አሁን ላይ ደግሞ ስክሪፕት ነው። ብሩ እንዴት ነው የሚሰጠው? እኔ ግን ማለት አሪፍ ስራ ነው የምፈልገው። ባለፈው የተበላሸ ስራ አጋጥሞኝ ነበር። ስለዚህ አሪፍ ነገር ልታውቅ። ኧረ አለ እኔ አሁን ደውዬ ማስተካከል የሚቻል እኮ ነው እኮ ምንም ለኛ ዶግዞ ኤጀንሲ መታሽ እስቲ አንድ ሰው እንኳን ስሞታ ያቀርበ የለም። ገባሽ? አዎ እኔ አቀረብኩ ማለት እኔ ሰጠው ማለት በቃ ከዛ ትፍሩ ላይ ማለት ገባሽ? ሰው እኔን ለኔ ያለው ሪስፔክት በቃ ቢዩቲፉል ነው። ገባሽ? እንደዛ ስለሆነ ምን ችግር አለ? እንወስዳለን። አልተመቸ ካልሽ እኔ ቀጥታ ትደውላለሽ። ኢሞ ስልክ ትሰጫለሽ። እኔ ታወራለሽ። ከዛ በኋላ ብር ትልኪያለሽ። እኔ ብበት ቀይራሻለሁ። ኦኬ እንደዛ ነው ሂደቱ። እኔ ቀይርሻለሁ። አንቺ ያልማች ካለ ለአንቺ እምቢ ካለ ዶግሶ ኤጀንሲ እሱ ሁሉ ነገር በቃ 4 ነጥብ ነው የሚጨርሰው። ገባሽ? አሁን ምን ፓስፖርት አለሽ? ታድሷል? የታደሰ ነው። የታደሰ ያንቺን ነው የምፈልገው። የኔ ነው የታደሰ ነው። ሁለት ሰው ነው የሚጠቀመው ሰው? አይ የኔ ብቻ ነው እኮ። አይ ታደሰ ነው እስቲ እኮ ነው የታደሰ ነው እስቲ። አይኔ ይሄ ሁሉ ሰው ባይዘው አሁን በቅርብ ነው ላኩት አይደለ? ቅርብ ጊዜ ይሄ አሁን እቺ እንትና ትባላለች፣ ፍሬህይወት ትባላለች። ፍሬህይወት ማለት አቤት ትንሽ የለጅ እኮ ነው። ትንሽ ገና ለ10 እየተጠጋች ያለ ሄዳለሁ ብላ ስትደውል ቢሮ ነይ አልኩና መጣች። ከመጣች በኋላ ሂጂ ብዬሻለሁ። ስለዚህ እድሜ ችግር የለውም። እድሜ ችግር የለም እንደ ዋና ፍላጎት ነው። አንዳንድ ጊዜ ከውስጥ የመነጨ ፍላጎት
አናላይዝ ያደርጋል። ኦብዘርቬሽን ይገባሻል። እሱ ከውስጥ የምነጫው በነገራችን ላይ ምግብ ስትበይ ነው አይደለ የምትጠግብ እንደዛ እንደማለት ነው። አይሻልም? ለዛ እቺ ፍሬወት አሁን ሄዳ ስንት አሁን 6 ወር ነው እያንዳንዱ ወር ብር ትልካለች። እሺ ይሄ ደግሞ ሲነግርሽ ላንቺ እንድገባ ፈልጋለሁ። እያንዳንዱ ወር ለኔ ምን ታደርጋለሽ? አንቺ ጎበዝ ልጅ ነሽ። ማን ነው ስምሽ? ስሜ ሂሩት ይባላል። ሁሩ ሂሩት። አንቺ ስምሽ አባትሽ ነው ያወጣው አይደል? እናት እኮ ብታወጣ ይሁን አባትም ያወጣ እናትም ያወጣ እንትን ነው ሁለቱም አንድ ነው። እሺ ሂሩቱ። እሺ አባትሽ? ሂሩት መስፍን። መስፍን እንደ መስፍን ልጅ ነሽ እንደ? በጌታ ስም አንቺ እሰረ የምትመስይ እኮ አይደል? ልጅ በአባቱ ይወጣል የሚባለው እውነት ነው። እሺ በቃ ፓስፖርቱ በቃ አንቺ አሁን 10,000 ብር ትሰጫለሽ። 10,000 ብር አካውንቱ እንሰጣለን። አካውንቱ ላይ ኦኬ አይደለም ታስገባለሽ። አንቺ እኛ አካውንቱ ላንቺ እንሰጣለን። እንትን ያለ አካውንት እኛ ላንቺ እንሰጣለን። አንቺ ታስገባለሽ። 3ኛ ቀን 4ኛ ቀን የለሽ እዚህ ጭራሽ እንደ አውሮፕላን ስቴጅ ዝቅ ብለሽ እንዳታይ አይፈቅዱም። የኛ እንትን ቀሪ ክፍያ አለው ወይስ ለእንትኑ ነው ምዝገባ ነው። ይሄ 10,000 ብሩ ትሰጫለሽ። እኔ ፕሮሰሱ ጨርሳለሁ። አንቺ ትመርመሪያለሽ። በሽታ ካለ ካለለ ቢኖር ራሱ ማለት ነው የለም። ገባሽ? ቢኖር ራሱ የለም። ጭራሽ በሽታ ምን የለም የለም። እንደዚህ ነው የኛ ስራ የምንሰራው። ገባሽ አይደል? ኧረ ችግር የለም ችግር ብሩ ኦኬ። እሺ ላክልኝና ከዛ ቤት ምናምን ሄጄ በማን ልላክ? እኔ የት አውቅሻለሁ? አንቺ ማን ልላክ? አንቺ ጋር ወይ በስልክ ነገር አካውንቱን ልስጠው? አዎ በስልክ ትልክልኝና እሺ ስልክሽ እሺ አምጪ እስቲ 09 03 46 ማክ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን ነው። ሰላም ነው? አዎ ሰላምማ ሰላም ነው። እኔ የምልህ ምንድን ነው ስራው አንተ? ዶግሶ ኤጀንሲ ነው። አቤት? ዶግሶ ኤጀንሲ ይባላል። ዶግሶ ኤጀንሲ። የት ሀገር ትልካለህ? የት ሀገር ትልካለህ? ፓሪስ ልካለሁ፣ እንግሊዝ ልካለሁ። ፓሪስ ታውቃለህ አንተ? ፓሪስ ታውቃለህ? እንዴት ይላል? እሺ እንግሊዝ ትልካለህ? አዎ። ሌላስ? አረብ ሀገር ልካለሁ። አረብ ሀገር ትልካለህ? ዱባይ ትልካለህ? ካናዳ። እሺ የተለያዩ ሀገሮችን ልካለሁ። አንተ የት ለመሄድ ነው ፍላጎቱ? እኔ ከመሄድ በፊት አንተ ትንሽ አስቀድማለሁ ብዬ ነው የመጣሁትና እስካሁን ስንት ሰው ልካል? ስንት ሰው ልካል? እንዴት ማለት? እንዴት ማለት ያለው ስንት ሰው ልካል አንተ? እኛ ያው የኛ ቢሮ እኛ አይደለም የኛ ቢሮ እኔ አትክተት እኔ ብለህ አውራ። እኔ አብሬ ስላለው እኛ ያልክ ነው። እኔ የለሁበትም። አንተ አይደል የምትልከው? አይ እርሶ የት መሄድ ነው የሚፈልጉት ነው። አሁን እርሶ የሚፈልጉበት ቦታ እኛ የማድረስ ግዴታ አለብን። እስካሁን ስንት ሰው ልካል ነው? አማርኛ አላውቅም። አንተ አማርኛ አላውቅም አውቃለሁ እንጂ ባውቃለሁ እንደ ከአንተ ጋር እየተፈጠረ እኮ ስንት ሰው ልካል እስካሁን? ቁጥሩ ምን ያስፈልጋል? ቁጥሩ እኮ የሚያስፈልገው ሳይሆን አሁን አንተ ህጋዊ ነህ አይደለም? ህጋዊ ነህ? አዎ ህጋዊ ነህ። ስንት ሰው ልካል? ስንት ሰው አሁን ቁጥሩ አሁን ለአንተ የሚያስፈልገው አሁን ምንድን ነው ነው ቁጥሩ? አሁን እርሶ የት መሄድ ይፈልጋሉ? እድሜ እስከ ስንት ነው የምትልከው? አውቄያለሁ። ደቡብ አፍሪካ ነው የሚሄዱት። ደቡብ አፍሪካ ከሆነ እንልካለን። ማን ደቡብ አፍሪካ የሚሄደው? እርሶ ምንድን ነው አንተ አፍህን የምታዳልጠው? ለማየት አይደለም መጥቶ አትላፍልፍ። አሁንም የምጠይቀው በስርዓት መልስ። ማለፍላፍ እኮ አይደለም እኮ የምጠይቀው በስርዓት መልስ። አፍ አትክፈል። ክፍታ ስንት ሰው ልካል? ቁጥሩን ንገር። ትንፋሻ ምን አይነት አማርኛ ነው ለኔ የምትመልሰው? ለመሳደብ ነው እንደመጣው እርሶ ምን አይነት ገና ምን እንደማደርግ ምን ታውቃለህ? ስንት ሰው ልካል? አሁን ሲጀምር እኔ ኤጀንሲ ነኝ ብለህ የት የለጠፍከው እውቅና ሳይስትልልህ
ስንት ዓመት ልጅ ነው ሰው ነው የምትልኩት? ዓመት እድሜ ነገር እስቲ ከ23 ጀምሮ 23 እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነኝ። ምን ስንት ብር ነው የምትልኩት? ስንት ብር ነው የምትልኩት? ሰው ስንት ሰው? አንድ ሰው ያው የምንልከው እንደ አመጣጡ ነው። አሁን ለምሳሌ እንልክና እዛ ካልቻሉ ከኛ ወጪ እንሸፍንና ያለውን ነገር አድርገን ከዛን እነሱ ለኛ ይልካሉ። 23 ዓመት ብለህ ለምን ትዋሻለህ? 23 ዓመት ብለህ ለምን ትዋሻለህ? አንተ ማን ሆነ ነው የሰው ያለ እድሜ በስደት በረሃ ላይ ሰው እያስባላ እዚህ ቁጭ ብለህ ህጋዊ ነኝ ብለህ ፍቃድ የሌለ ገና ለትምህርት ለአቅመ ሔዋን አዳም ያልደረሱ ልጆች ልከ ለሀብታም ሽጠ ኩላሊትና ልቡ ሳምባ እያስወለክ የምትሸጥ ክፉ ጅብ የሆንክ ሰውዬ 23 ዓመት የምትለው ለምን አባ ነው የምትዋሸው? ለምንድን ነው የምትዋሸው? እናንተ ደላላ ስትባሉ ለምንድን ነው የምትዋሸው? ይሰማሉ። አሁን እኛ 23 ጀምሮ የምንልከው ነው እንጂ ሌላ ቦታ ተሳስቶ መጥተው ሊሆን ይችላል። ስማ ይኸውልህ ዶጉሶ ኤጀንሲ ብለህ አንተን አይደለም ስምህ? አዎ እዚህ ቤት የኔ ልጅ መታለች። እዚህ ቤት የኔ ልጅ ሂጂ ብር አምጪ ብለህ አላልክም? እኔ ዶጉሶ አላልክም? እኔ አላልኩም። ቆንጆ እሺ የኔ ልጅ እዚህ አልመጣችም? መጣለች። በለሽ ከነገር አስቀምጥ እያየ ነው። እሺ ትሰማለህ አይደል? ገብተናል። ትሰማለህ? እዚህ ቤት የኔ ልጅ መታለች። ገና 16 ዓመት ብቻ እድሜዋ ስንት ብለን እንደሞላች አላውቅም። 12 13 ዓመቷ ገና ነው። አንተ በዚህ እድሜ ሌላው ይቅር እናንተ ለሆዳችሁ ብላችሁ ገንዘብ ወስዳችሁ አንተ ህግ አይደለም ከብሩ ብር ወስዳችሁ ነፍስ አስበልጣችሁ ነፍስ አስጥላችሁ ሲቀጥል በብለን ተያዣለሽ ብለህ ይሄ ጠቅላላ ኑሮ ስልችት ያለው ይሄ ለውጥ እውነት እየመሰለው በበረሃ እየሄደ ስንቱ ነው በረሃ የቀረው? ስንቱ ነው ኩላሊቱ ሳምባ ሁሉ ነገር ተሽጦ እንደ ከብት ታርደው ተበልቶ ቁጭ ያለው? አይመለከተኝም። ከፈለጉ ባህር አይደለም ለምን ውስጥ ለውስጥ ደርበልባኑ ሳይገባም እኔ አያገባኝ። እንደዛ አያገባም ማለት እኔ ምንም የምመለከተኝ አንተ ማን ህጋዊ ነው? አንተ ወረቀት ያለ አንተ ወረቀት ያለ ሁሉ ወረቀት ያለ እንደ ፍቃደኛ ነህ አንተ? አሁን ፍቃድ አለ አንተ? እንዴት የለ? እሺ ሌላው ተው። ማን አንተ ማን ስለሆነ ከማን ጋር የምትሰራው? ተናገረው። እውነቱን ከማን ጋር የምትሰራው አንተ? እኔ ከራሴ ጋር ነው የምሰራው። አብሮ ማን ነው ካንተ ጀርባ ነው? ይሄ የሌባነት አሻጥር የሚሰራ ሰው ማን ነው? አብሮ የስንት ሰው ቤት ባዶ ያረጋችሁ ንብረት አሸጣችሁ እዳ አስይዛችሁ። እኔ አይመለከተኝም። አይመለከተኝም። ቤቱ አይደለም ለምን ሚስቱ ሽጦ አይመጣም? ሚስቱ ሽጦ? አዎ እንደዛ ነው። አዎ እሱ አይመለከተኝም። የኔ ልጅ እዚህ መተለሽ አልመጣችም። ብር ሰርቀሽ ነይ ብለህ አሁን ከ3 ዓመት በላይ ነው የምልከው አልክ። አሁን 14 ዓመት ያልሞላት የኔ ልጅ መታ 50 ሺህ ብር ያምጪ በረሽ ትሄጃለሽ። ሽንቱ እዚህ ኢትዮጵያ ሽንትሽ ወጥሮሽ እዛ ተሽናለሽ ብለህ ገና እኔ አዎ አንተ እኔ እንደዚህ አይነት ነገር በፍጹም ተጠቅሜ አላውቅም። በፍጹም አንተ የምትለው ሰው እዚህ ቤት መጥቶ አያውቅም። እንደዚህ አይነት ህፃን ልጅ እኛ እንዴት ነው የምንልከው? ህፃን ልጅ አትልክም? ህፃን ልጅ ለምን ተዋሻለህ? እንዴት ነው አንተ ያላባሽ? አትፈራጭ። ማን ነው አትፈራጭ ማለት? አንተ ራስህ የማያ ቢሮ እኮ ነው። ዝም ብሎ ቦታ ነው የመጣው። ቢሮ ነው። ምን ትባንጥዛለህ? ቆንጆ ነው እሱ። ምን ተመጣ ነገር አለ? እሺ ምንም ያላመጣ ማን አንተ? ዶጉሶ ምንድን ነው ስራክ? ኤጀንሲ የምን አባ ኤጀንሲ ነው? እውነቱ ወጣ። ማን ነው ያስቀመጠው አንተ? እኔ ራሴ ነኝ የተቀመጠው። ማን ነው ያስቀመጠው? እኔ ራሴ። ስንት ሰው ነው የላከው ከዚህ ሀገር? ስንት ሰው የላከው? ማን? ስንት ሰው ነው የላከው አንተ? እኔ ማንም አላከም። እኔ ብቻ ነው የመጣው። ስንት ሰው ነው የላከው? በህገወጥ መስመር ነው ያልኩት። እኔ 50 ሰው። ስንት ብር ተቀብለ? 10 እሺ 10 ሺህ ብር። ሌላስ? ሌላ የለም። እሺ እነዛ ሰዎች የት ናቸው አሁን? የነዛ ሰው ደህንነቱ እንዴት ነው? አላውቅም። ግማሽ ሞተ ያለ፣ ግማሽ የተቀበረ ያለ። የሞተ አለ፣ ግማሽ የተቀበረ ያለ። አሁንም አንተ የስራ የሰራ ነው
ዋይኔ ጋር ትብላ ተናገር ተለብለ አራ እኔ ማውጣ ነገር አለ ታዲያ ተባው ተናገራ ማን ነው ያስቀመጠው ካንተ ጀርባ ያለው ማን ነው ጀርባ ማንም የለም እኮ አይታይም እንዴ ማን ነው ካንተ ጀርባ ያለው ማንም የለም እኮ ማን ነው ያልምሰሩ ቶሎ ተናገረው ቶሎ ካንተ ጀርባ ያለው ተናገር እኔ ጀርባ ማንም የለም አይታይም እንዴ አንተ አታስ እኔን እንዳታሳስ ቶሎ ተናገረው ማን ነው ካንተ ጀርባ ያለው ጋር ጀርባ ብዙ ነው 6 7 8 10 9 ምን የት ነው ያላችሁት የት ነው ያላችሁት በስልክ ነው ማገኘው እኔ ደውለው ስልክ አውጣ ቶሎ በል ኧረ በእግዚአብሔር ደውል ያልኩ እኮ ሳንቲም ደውል እዚህ ላይ ደውል የተዘግቷል ቆርጦር እኔ ግንባሬ ቆርጣለሁ ደውል ያልኩ ደውል ብያለሁ ቶሎ በል ማጋሽ ልደው ደውል ቶሎ ደውል ቀጥ ብለህ ምስጢር ምንም ነገር ሳታወራ ደውል ስለ ስራው ቀጥታ የት እንደምገኘው ራስ ለራስ ጉዳይ እንደፈለክ አድርገህ ደውል ስልኩ እዚህ ነው በል እንዳይሰማው ያትበል ሄሎ እዚህ ነው በል ስራ እንደው አሪፍ ስራ ተገኝቶ ነው ጠይቅ ያትበል እና ግንባሩን ሄሎ እዚህ በተራዬ የረደረቀ የመጣው ቆንቆ ምን አልከንተ እዚህ የት ነው ጠይቅ ነው ያረቁ እንትን ሰራተኛ በቃ አይተ በቃ ጥፉ እሺ ጥፉ አይደለም እኮ ዝጋ ስልኩ ዝጋ የት ነው ያሉት እናንተ ንቀሳቱ እንዳለ የት ነው ያሉት እኮ በእግዚአብሔር የት ነው ያሉት ንገርሽ የት ነው ያሉት ተሳስተው እንዳይተኩሱ በእናትህ ተሳስተው እንዳይተኩሱ የት ነው ያሉት ንገርሽ ሎሬት ቲዩብን የምትመለከቱ ሎሬት ቲዩብን ላይክ ሼር ሰብስክራይብ